በደንብ አድርገሽ ትክሽኛለሽ። ምን ነው መጥፎ ነገር ተናገርኩ እንዴ? አረ በፍጹም የፈለከውን ነገር መጠየቅ ትችላለህ። ምን ነው ደግሞ እንዲያየኝ? ቦታን ቀይር እንዴ? ደስ ይለኛል። ወደፊትም መጥቶ ቆይ ለምዶ ከተቀጣጠራችሁ ስልኩን የማዘጋው ካዳምጪ እንዴ? አታስዩኝ ቀስ ብለሽ ላወራበት አልበዛም እንዴ? ስለ እውነት ስል እሞታለሁ። በቃ ስለ ሌሎች ስቃይ ስል እገደላለሁ። በቃ ነው መድብል መቼም ህይወት ዘዋራ ናት። ዛሬ በነዚህና ቁጥጥር ስር ነው የሚገኘው። ግን ጋይስ እንግዲህ እንደ በቅርቡ መቼም ከነዚህ ቀጭካኞች አረመኔዎች እጅ እሱም አምልጦ መልሶ ድጋሚ እንደሚፋለማቸው እነሱም እንደዚህ የውርዴት ተከናንበው እንግዲህ እንጦርጦስ እንደሚገቡ ተስፋ አለን ቤተሰቦቻችን። ግን አሁኑ የጊዜ ጉዳይ ሆኖ እንግዲህ እነ ማህሌትና ዝና ባሴሩ ሴራ በተለይ ማህሌት ናት ይሄን ሁሉ ነገር ኤደንና ማህሌት ናቸው ይሄን ነገር ያደረጉት። መጀመሪያ ማህሌት ኤደን ወደዚህ ላከቻት። እንግዲህ ከዛ በኋላ ማህሌት ከዝና ጋር ሆና ነገሩን አሲረው መጨረሻ ላይ እንግዲህ መድብል እንዲያዝ አድርገዋል ማለት ነው። ምክንያቱም መጀመሪያ ከቤት ወጥተው ይሄዱ እንደሆነ ኢንፎርሜሽኑን ጠበቃውን ሪከርድ ድምጽ እንደቀዱት በቃ ሌሎች መረጃዎችን ያደረሰቻለችው ኤደን ስለሆነች እንግዲህ ከኤደን ተቀብላ ማህሌት ለዝና ታስተላልፋለችና በዛ መሰረት እንግዲህ በጣም ነው የሚገርመው። ይሄው አሁን እንግዲህ በጭንቀትና በስቃይ ላይ ነው የሚገኘው ማለት ነው መድብል። ይሄ ነገር ለሱ በጭራሽ የማይገባው ነው። ግን ምን ታደርጉታላችሁ? አንዳንድ ለሆዳደሮችና በቃ ዝም ብለው ተንከሴት ሰዎች ሲኖሩ እንደዛ አይነት ነገር ያጋጥማልና እንግዲህ አሁን ላይ ቢሆንም ህይወት ዘዋራ ነው። ነገ ጧት ሌላ ቀን ነው። ዝና ማነው መድብልም ምንም ሳይሆን እንግዲህ ከነዚህ ከክፉ ሰዎች ወጥቶ በራሱ ቆሞ እንግዲህ መልካም ነገሮችን እንደሚያደርግ ተስፋ እናደርጋለን ቤተሰቦቻችን። ምክንያቱም እንግዲህ እነዚህና በቃ ዞሮ መቼም ከነመድብል ከእውነት ምናልባት ትመነምናለች እንጂ አትበጠስም። ገባችሁ አይደለ? እንግዲህ እሱ ነው የሚሆነው ነገር እንጂ እነሱ እንደዚህ እንዲፈነጩ መድብል ዝም እንዲልላቸው ወይም ደግሞ ተፈርተው ምንም አይነት እንትን እንዳይሰጣቸው የሚሆንበት ምንም ምክንያት የለም። እያየን ያለነው ነው። በነገራችን ላይ በድራማ መልክ እንደዚህ ስናየው በደሞ በህይወት በትክክለኛው መንገድም እንግዲህ ሰሞኑን መነጋገሪያ የሆነው ጉዳይ የሚታይ ነው። እንግዲህ መድብልና አቡፋኖን አንደርገን ያዛቸውና እንግዲህ አቡፋኖ እውነታ አትደበቅም እውነታዋን ይዤ ያልደበቅም በቃ ብሎ እንግዲህ ለሃኒያን ያክል ድምጽ ስለሆነ ሽብቁልቁል ስላለ እንግዲህ የራሱን ስራውን ዘግቶ ከሳምንት በላይ ያንን ሁሉ ተጋድሎ ስላደረገ በመጨረሻ እንግዲህ ታገር እንዲወጣ ሁሉ ምንም ያደረገው እንኳን ወንጀል ሳይታወቅ እንግዲህ ታፍኖ ጸጥ እንዲል ነበር የተደረገው። ግን እግዚአብሔር ቀን አለው ለሁሉም ነገር እግዚአብሔር ምክንያት አለውና እንግዲህ እሱም በሰላም እንደውም ወደ ተሻለ ሀገር ተሸኝቷል ማለት ነው። እንግዲህ ሁላችንም አዝነን ነበር ደግሞ ደስ ብሎናል። እንደዛ ሁሉ እንግዲህ መድብልም ባሁን ላይ እንደዚህ በነዚህና ቁጥጥር ስር ሆኖ የሚያክል ስቃይ ቢሰቃይም ነገ ጧት ሌላ ቀን ስለሆነ እንግዲህ ከዚህም ወጥቶ እሱም እንግዲህ እነሱ ራሳቸው የሚሰቃዩበት እሱ ደግሞ ወደ ተሻለ ከፍታ ከፍ የሚልበት ጊዜ ቅርብ እንደሚሆን ተስፋ እናደርጋለን ማለት ነው ውድ ቤተሰቦቻችን። እንጂ በዚህ ሁኔታ በጭራሽ የትም ነው የማይደረሰው መቼም ነው ሊሆን የማይችለው ማለት ነው። ቤተሰብ ግዴታ የሆነ ነገር መስተካከል አለበት። ያው መድብል እንግዲህ ያለውን ነገር ማስተካከል አለበት በርግጥ እሱም ምክንያቱም መጀመሪያ ችግራቸው ቤታቸው ነው። ገባቸው አይደለ? የመጀመሪያ ቤታቸው ነው። እንደ ጠርጥረው እንግዲህ ለእንትና ስልኳን እንደቀሙ ቀምተው ምክንያቱም ምሳሌ ተናግራ ነበር እውነታውን ይዛን እንግዲህ ስትናገር ሌላ እናት ማህሌት እንግዲህ
የልጅ አክስት ናት ወይም ደግሞ እህቴ ነች እንደዚህ የምታደርገው ምናምን ብላ ሀሳብ አስቀይራለች እነሱንም። አሁንም ስቲል እንግዲህ እዛው ሆና እየሰራች ነው የምትገኘው። አሁንም ሙሉ ኢንፎርሜሽኑን ቸር እያደረገች ነው። እንግዲህ መድብልም የተያዘው በዛ ምክንያት ነው። አሁንም ደግሞ ማን እንዳለ ማን እንደሌለ እሷ እየተናገረች ነው፣ እያቀበለች ነው። እንግዲህ እነ ብሩክም ትናንት ይዘዋት ነበረ፣ ግን ማለት ሌላ ሴራ እንግዲህ ነው ሌላ ነገር የሰራችው ሰው። በዛ አማካኝነት እንግዲህ ማህሌት አሁን ላይ ነገሩ እንትን እያለ ነው። አሁን የዝናን ስራ ጨርሰሻል፣ አሁን ደግሞ ወደ እኔ ስራ ትገቢያለሽ እያለቻት ነው ልጅቷን ኤደን ማለት ነው። ያ ማለት ደግሞ ምንድነው ስትላት ያው ገብተሽ መጀመሪያ የእንቅልፍ መድኃኒቱን ለተሰጫዋለሽ ለብሩክ፣ ከዛ በኋላ አልጋው ክፍል በመግባት ወይም ደግሞ ወደዛ እንትን በማለት ቪዲዮ አድርገሽ ትሰጭኛለሽ ወይም ደግሞ እዛው እሱ እንዳለ ቅድስት መታ እንዲታይና ይሄን ውርዴቱ እንዲጋለጥ ማድረግ አለብሽ እያለቻት ነው የምትገኘው። እሷም እንግዲህ ባክሽ ተይኝ እያለች ነው። ግን አሁን ወጥመዳቸው ስለገባች መተውም በጨረሻ አትችልም። ስለዚህ ያለው አማራጭ ምንድነው? ግዴታ እነ ብሩክ እሷ ይሄን ነገር ያደረገች እንደሆነ ይሄ ነገር ደግሞ ከሚስጥራቸው የሚወጣው ከራሳቸው እንደሆነ በደንብ አውቀው ተረድተው እንትን ማለት አለባቸው ማለት ነው። ቤተሰቦቻችን እሷን የሆነ ማሳፈርና ከዚህ ካለችበት ወይም ደግሞ ይሄን ከዚህ ውስጥ ማስወጣት አለባቸው ማለት ከቤት ባትወጣም ስልኳ ተቀምጦ በእነሱ ቁጥጥር ስር መሆን አለባት ላለሁኝ። አለበለዚያ ግን ከዚህ የበለጠ ሌላ ትልቅ መስዋዕትነት እንደሚከፍሉ ምንም ጥርጥር የለውም። ምክንያቱም ከባድ ነው በዚህ ሁኔታ ሁሉም ነገር የማይቻል ነውና፣ ስለዚህ አሁንም ከዚህ የበለጠ ሌላ አሁንም መሄዳቸውን በዛ ላይ ፍላሽ እንኳን አጋጣሚ ቢኖራቸው እንደዛ አድርገው እንደዛ አረጉ እያለች አሁንም ስለምታደርስ መረጃ አሁንም የከፋ ችግር ነው የሚፈጠረው። ስለዚህ ያ ከመሆኑ በፊት ሁላቸውም ልጅቷ ላይ ትኩረት አድርገው መስራት አለባቸው ብዬ አምናለሁኝ። እናንተስ ምን ትላላችሁ ቤተሰቦቻችን? ስለዚህ ነው መድብል እንግዲህ በቅርቡ ነው ሸም ወጥቶ እንደሚቀላቀለን ተስፋ እናደርጋለን። እንዴ በጭራሽ መድብልማ መሰቃየት እንደዚህ እንዴ የለበትም እንዴ። በስማም እንዴ ምን ነው በእውነት ማለት ነው። መድብል ከሚያዝ ብሩክ ቢያዝ እኔ ቅልል ይለኛል። ለምን ታውቃላችሁ? መድብል ጎበዝ ስለሆነ ነገሮችን እንዴት ማድረግ እንዳለበት ምን ማድረግ እንዳለበት ጠንቅቆ ያውቃል። ብሩክ ጎበዝ ነው፣ ግን እንደ መድብል በዚህ ልክ ነገሮችን አርቅቅ አርቆ አይቶ ነገሮችን ይሄን ያክል የማስተካከል ችሎታ እናንተኑ የለውም። ስለዚህ አሁን ግዴታ መለቀቅ አለበት። ደግሞ ሲቀጥል አሁን ፍላሹ ሊሰጡት ነው መድብልና ማነው ብሩክና ሞገስ ቀጥሮታል ዝናን። ግን እርግጠኛ ይሰጣሉ ብላችሁ ተስፋ ታደርጋላችሁ? ኢቭን አሁን እነሱ ይሰጡታል ፍላሹን፣ ግን ቢሰጡት እሱ እውነት እነሱ እንደሰጡት መድብልን ይለቀዋል ብላችሁ ታስባላችሁ? ተስፋ ታደርጋላችሁ? አላቅም። ሲቀጥል ደግሞ እውነት ለመናገር ፍላሹን ምናልባት እንኳን ቢሰጡት 2-3 ኮፒ እንደሚያስቀምጡ ተስፋ አደርጋለሁ። በቀጣይ እንገናኝ። ሰላም ቆዩ።